በኒቂያው የነበረው ትልቅ አዳራሽ ውስጥ የነበረው ድባብ ልክ እንደ ክረምት ነጎድጓድ ይከብድ ነበር። 318ቱ ሊቃውንት ተሰብስበዋል። በመካከላቸው ግን እንደ እሾ የሚለበልብ አንድ ድምፅ ያስተጋባል። አርዮስ ነበር። ረጅሙና ቀጭኑ አርዮስ በባለቀኔ አንደበቱ ወልድ ፍጡር ነው የሚለውን ትምህርቱን እንደ ማር እያጣፈጠ ሲያቀርብ በአዳራሹ የነበሩ አባቶች ትንፋሻቸውን ዋጥ አድርገው በዝምታ ይሰሙታል። አርዮስ ግን ንግግሩን አላቆመም። የክርስቶስን አምላክነት ዝቅ የሚያደርጉ ቃላትን በድፍረት መደርደሩን ቀጠለ። በዚህ ጊዜ ነበር ትዕግስት የተባለችው ግድብ የተናደችው። ድንገት ከመካከላቸው አንዱ ብድግ አለ። መላው አዳራሽ በዝምታ ተዋጠ። አርዮስ ንግግሩን ሳይጨርስ እጁ በአየር ላይ ተወርውራ የአርዮስን ጉንጭ አደረገችው። የጥፊው ድምፅ በአዳራሹ ግድግዳዎች ላይ ተንጸባርቆ ሲያበቃ አርዮስ ደንግጦ ወደ ኋላው አፈገፈገ። ይህ ጥፊ ተራ ቁጣ አልነበረም። ከእንግዲህ ክህደትን አንሰማም የሚል የቁርጥ ቀን ውሳኔ እንጂ። ከጥፊው በኋላ አዳራሹ በሁካታ ተሞላ። ንጉሥ ቆንስጦንጢንያስ በመገረም ከመንበሩ ተነሳ። አርዮስ እየተንገዳገደ ወደ መሬት ሲመለከት በጣቱ ዲያቆን አጥናቴዎስ በዓይኖቹ ውስጥ የሚነድ እሳት ይዞ ወደፊት መጣ። ያ ጥፊ አካል ብቻ ሳይሆን የቀጣዩ ታላቅ የሐሳብ ፍልሚያ መጀመሪያ ነበር። አጥናቴዎስ አሁን አርዮስን በቃላት ሊያፈርሰው ብዕሩንና ምላሱን አዘጋጀ። የዓለም ታሪክ አቅጣጫ የሚቀየርባት ያቺ ሰዓት በዚያች ጥፊ ተጀምራ በአጥናቴዎስ ብርቱ ክርክር ሊታተም ተቃርቧል። በመቀጠል የአርዮስን አስደናቂ የመንፍቅና አስተምሮና በዚህ ዘመን እንኳን በእንደዚህ አይነት ነገር ውስጥ ሰዎች እንዴት ሊዘልቁ እንደሚችሉ እንደና አጥናቴዎስ ደሞ አይነት ያሉ የቤተ ክርስቲያን አባቶች ጉዳዩን ተፋልመው እልባት እንዳስያዙት የሚያሳይ አስገራሚ ጥናታዊ ጽሑፍ ወደ እናንተ እናመጣለን። ይህንን ጥናታዊ ጽሑፍ ስትመለከቱ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የሚጠቅማችሁን ነገር በመውሰድ ለሌሎችን በማጋራት ከኛ ጋር አብራችሁ ቆዩ። ወደ ታሪኩ። ከክርስቶስ ልደት በፊት በታላቁ እስክንድር ሕልም የተመሰረተች በታሪክና ብራና ላይ በወርቅ ቀለም የተጻፈች ከተማ አለች፣ እስክንድሪያ። ይህቺ ከተማ ተራ ከተማ አልነበረችም። የሰው ልጅ አእምሮ ከሰማያዊ ምስጢር ጋር የተገናኘባት፣ ግሪክ በምክንያት፣ ግብፅ በጥበብ፣ አይሁድ ደግሞ በሕግ የተገናኙባት የዓለም ማዕከል ነበረች። በዚያ ዘመን ዓለምን ማየት ማለት እስክንድሪያን መርገጥ ነበር። በዚህ ከተማ ውስጥ ታላቁ ቤተ መጻሕፍት ቆሟል። ከግማሽ ሚሊዮን በላይ የብራና ጥቅልሎች የሰው ልጅ ታሪክ፣ የከዋክብት ጉዞ፣ የሕክምና እና የጥበብ የመለኮት ፍለጋ የተከተቡባቸው መጽሐፎች ነበሩ። እስክንድሪያ የዓለም አንጎል ነበረች ማለት ይቻላል። ነገር ግን ከእውቀቷ በላይ በውስጧ የሚፈሰው መንፈሳዊ ጥማት ከባድ ነበር። ባህሩ የዓለምን ሸቀጥ ወደ ወደቧ እንደሚያመጣ ሁሉ የእስክንድሪያ አየር አዳዲስ ሐሳቦችንና ጥያቄዎችን ያመላልስ ነበር። አምላክ ማን ነው? ቃሉስ ምንድነው? ከሰው ልጅ ጋርስ ምን ግንኙነት አለው? የሚሉ ጥያቄዎች በየአደባባዩ ይነሱ የነበረበት ስፍራ ነው። ወንጌላዊው ቅዱስ ማርቆስ በደሙ የቀደሳት ይህች ከተማ የክርስትና ሊቃውንት መፍለቂያ ሆነች። እንደነ ኦሪገንና ቀሌሜንቶስ ያሉ የጥበብ አርበኞች መነሻ። ነገር ግን ጥበብ በበዛባት ቦታ ክርክርም ይበዛል። በዚያ ውብና አስፈሪ ከተማ ውስጥ አንድ ቀን አንድ ሰው ከመቅደሱ ወጣ። ረጅሙ አርዮስ በጣፋጭ አንደበቱ፣ በአስገራሚ ቅኔውና በደረቅ ምክንያቱ የእስክንድሪያን ባህር ብቻ ሳይሆን መላውን ዓለም የሚያናውጥ የምንፍቅና ማዕበል ይዞ መጣ። በምክንያታዊነትና በሎጂክና በእምነት መካከል የሚደረገው ፍልሚያ ሊጀመር ጥቂት ደቂቃዎች የቀሩበት ጊዜ ነበር። አንድ ታላቅ ጥያቄ ተነሳ። አምላክን በሰውኛ አእምሮ መለካት ይቻላል ወይስ አምላክን ለማወቅ መጀመሪያ አእምሮን መስበር ያስፈልጋል? ታሪካችን የሚጀምረው
እዚህ ጋር ነው። በእስክንድሪያ በጥበብና በእምነት በብርሃንና በጥላ መካከል የተደረገው ታላቅ ፍልሚያ። ታሪክ የድል አድራጊዎች ብዕር ብቻ አይደለም። ታሪክ የቆሰሉ ነፍሳትና የተረሱ ድምጾች መቃብርም ነው። ዛሬ መጋረጃውን ጠርዝ ፈቀቅ እናደርጋለን። ወደ ኋላ ወደ 4ኛው መቶ ክፍለ ዘመን ዓለም በሮም ሰይፍ ስር ስትማቅቅ፣ መንፈስ ደግሞ በሚስጥር ጥማት ትቃጠል በነበረችበት ዘመን እስክንድሪያ የጥበብ ጡት የጠባች የዓለምን ዕውቀት በብራናዎቿ የጠቀለለች የሊቃውንት ከተማ። እዚች ከተማ አደባባይ ነው የክርስትናን ዓለም መሰረት ያናወጠው። ያ ድምፅ የተሰማው የአንድ ሰው ድምፅ ሳይሆን የምክንያትና የእምነት ፍልሚያ። አርዮስ ስሙ ሲነሳ ምዕመናን የሚንቀጠቀጡለት፣ ሊቃውንት የሚረግሙት፣ ተከታዮቹ ግን እንደ ቅዱስ የሚያዩት እርሱ ከሊቢያ በረሃ የወጣ በባህታዊነት ሥርዓት የሰለለ በንግግር ቅኔው ደግሞ አይምሮን የሚሰርቅ ሰው ነበር። አምላክ አንድ ነው፣ የማይመረመር የማይወሰን፣ ብቻውን የነበረ ከመጀመሪያው በፊት የነበረው እርሱ ብቻ ነው። ታዲያ ወልድ እንዴት ከእርሱ ጋር እኩል ያለ መጀመሪያ ይኖራል? አባት ይቀድማል ወይስ ልጅ? አርዮስ የቴዎሎጂን ከባድ ምስጢር ወደ ቀላል ቅኔ የለወጠው። እንደ ማር የሚጥም ዜማው በገበያ በቤትና በቤተ ክርስቲያን ተሰማ። ወልድ ያልነበረበት ጊዜ ነበር የሚል ዜማው እንደ ነፋስ እስክንድሪያን አዳረሳት። ይህ ግን የሰላም ዝማሬ ሳይሆን የጦርነት ነጋሪት ነበር። በአንድ ወገን የአርዮስ አስተምሮ ሎጎስ ምክንያት በሚል ቆሟል። በሌላ በኩል ደግሞ ሚስትሪ ወይም ሚስጥር በሚል የሊቀ ጳጳሱ ወጣት ዲያቆን አትናቴዎስ ቆሟል። ከእስክንድሮስ አርዮስን አስጠራው። አንተ ሰው የመለኮትን አንድነት በመጥረቢያ ትፈልጣለህ፣ ወልድን ፍጡር በማለት የድህነትን በር ተዘጋለህ አለው። ንግግሩ አልተሳካም። ቃላቱ ቆሰሉ፣ ልቦች ደነደኑ። አርዮስ ከእስክንድሪያ ተለየ። ነገር ግን መለየቱ እሳቱን አላጠፋው። ይልቁንም በሜዲትራኒያን ባህር እየተንሳፈፈ ወደ ፍልስጤምና ወደ ኒቆዶሚያ ተሰራጨ። ጳጳሳት ከጳጳሳት ጋር ተጋጩ፣ መንበሮች ተናወጡ። ይህ ሁሉ ሲሆን ሮም በዝምታ አልነበረችም። ንጉሥ ቆስጠንጢንያስ ዓለምን በሰይፉ አንድ አድርጌያለሁ ሲል፣ ሃይማኖት ግን ግዛቱን ለሁለት እየሰነጠቀችበት እንደሆነ ተረዳ። አንድ ደብዳቤ ተጻፈ ወደ እስክንድሪያ፣ ወደ አርዮስ። የቄሳር ትእዛዝ ወጣ። ይህ ክርክር ግዛቴን ሊያጠፋ አይገባም አለ ንጉሡ። ነገር ግን ቆስጠንጢንያስ የማያውቀው ነገር ቢኖር ይህ ውጊያ በደብዳቤ የማይቆም ነበር። ሰማይና ምድርን የሚያጋጭ መሆኑን አላወቀም ነበር። አርዮስም ይህን ተከትሎ ወደ ኒቅያ ተጓዘ። የ318ቱ ሊቃውንት ቁጣ እና ዓለምን ለዘላለሙ የለወጠው ያ ታላቅ ጉባኤ እዚህ ጋር ነበር የተካሄደው። አርዮስ ሎጂኩን ወይም ምክንያታዊነቱን ይዞ ወልድ አምላክ ያለመሆኑን ይህንን ክርክር ረታ ወይስ ተሸነፈ? በሚቀጥለው ክፍል ይህንን በዝርዝር እንመለከታለን። መንገዶች ሁሉ ወደ ኒቅያ ያመራሉ። በዚህ ዘመን ወደ ጉባኤው የመጡት ሰዎች ተራ ተከራካሪዎች አልነበሩም። በዲዮቅልጥያኖስ ግፍ እሳት ውስጥ አልፈው የተረፉ የሕያዋን ሰማዕታት ሰልፍ እንጂ አርዮስም በመካከላቸው ነበር። እርሱም በልብ ውስጥ የነደደው ምክንያታዊ የሆነ እሳት ሎጂክ የሚለውን ሐሳብ ይዞ በዓለም ፊት ሊሟገት ቀጠሮ ይዟል። ሰኔ 20 ቀን 325 ዓመተ ምህረት ታሪክ እስትንፋሷን የዋጠችበት ቀን። ቆስጠንጢኖስም በሐርና በወርቅ ተሸልሞ በመካከላቸው ቆሞ ነበር። እንዲህ አለ: ልዩነታችሁ የቤተ ክርስቲያን ቁስል የግዛቴም ስጋት ነው። ነገር ግን ይህ ስብስብ የሰላም ሳይሆን የፍልስፍና የመለኮት ፍጭት መሆኑን አላወቀም ነበር። አርዮስ በከባድና ረጋ ባለ ድምፅ ንግግሩን እንዲህ አለ: ክቡራን ሆይ፣ አምላክ አንድ ነው ካልን እንዴት ሁለት ዘላቂዎች ይኖራሉ? አባት ለመባል ልጅ ሳይኖረው የነበረበት ጊዜ መኖር ነበረበት። ወልድ ክቡር ነው፣
የፍጥረት ሁሉ በኩር ነው። ነገር ግን ከአባት የተገኘ እንጂ አባት አይደለም። በዚህ ጊዜ ነበር ዓለምን የተቃወመው ሰው የምትለው ወጣት ብቅ ያለው። አትናቴዎስ አርዮስን በዓይኑ ወጋው። እንዲህም ብሎ በቅኔያዊና ኃይለኛ በሆነ ድምፅ ተናገረ። አርዮስ ሆይ አንተ መለኮትን በሰውኛ አእምሮ ልታጥበው ትፈልጋለህ? ወልድ ከአብ ባነሰ ቀን ድህነት የለም። ፍጡር ፍጡርን ሊያድን አይችልም። ፀሐይ ካለ ብርሃን አለ፣ አብ ካለ ወልድ አለ። ብርሃን ከፀሐይ አይለይም፣ ወልድም ከአብ አይለይም። ሆሞ ኡሪየስ ይኸው ነው የእውነት መሠረት። በእነዚህ በሁለቱ ሰዎች ፍጥጫ የኒቅያ ጉባኤ ተናወጠ። ጸሎተ ሃይማኖትም ተጻፈ። ውሳኔው ተላለፈ። አርዮስ ተሸነፈ። ነገር ግን ሽንፈቱ የሐሳብ ሳይሆን የሕግ ነበር። ቆስጢንጢንየስ አርዮስ እንዲሰደድ አዘዘ። መጻሕፍቱ እንዲቃጠሉ፣ ስሙም ከቤተ ክርስቲያን መዝገብ እንዲፋቅ ተወሰነ። አርዮስ መሰደድ ጀመረ። ነገር ግን አርዮሳዊነት አልሞተም። እንዲያውም በሚቀጥለው ክፍል ንጉሡ ራሱ ሐሳቡን ሲቀይር አርዮስ በክብር ሊመለስ ሲልና በታሪክ ታይቶ የማይታወቅ አሰቃቂ ምስጢራዊ ፍጻሜው ሊቃረብ ሲል እናያለን። ታሪክ ቋሚ መስመር አይደለችም፣ እንደ ባህር ሞገድ ትመላለሳለች። ኒቅያ ላይ የተረገመው አርዮስ በቆስጠንጢኖስ ቤተ መንግሥት ውስጥ ወዳጆችን ማፍራት ጀመረ። የንጉሥ እህት ኮንስታንቲና በአርዮስ ቅኔ ተማረከች። ንጉሥም አሰበ፣ አንድነቱ የፈለግኩት በሰይፍ ነበር፣ አሁን ግን ሰላሙን በስምምነት ላመጣው ነው አለ። የቆስጠንጢኖስ አደባባይ አርዮስ በነጭ ልብስ አጊጦ በታማኝ ደጋፊዎቹ ታጅቦ በሰረገላ ሲሄድ ታየ። በ336 ዓመተ ምህረት አርዮስ በክብር ወደ ቤተ ክርስቲያን ሊገባ ሊቆርብና ድሉን ሊያከብር ጥቂት ሰዓታት ቀርተውታል። ዓለም ሁሉ ትኩር ብሎ ይመለከታል። ያ ምክንያታዊው የሆነ አርዮስ ምስጢራዊውን አትናቴዎስን ያሸነፈ መስሎት ነበር። ነገር ግን ታሪክ መዝገብ ውስጥ ያልታሰበ ገጽ ሊገለጥ ነበር። አርዮስ ዓለምን በቃላቱ ያናወጠው ያ ድምፅ በሽንት ቤት ውስጥ ድምፅ አልባ ሆኖ ቀረ። ሆዱ ተቀደደ፣ አንጀቱ ፈሰሰ። አንዳንዶች የእግዚአብሔር ፍርድ ነው አሉ፣ ሌሎች ደግሞ የተቀመመ መርዝ ውጤት ነው በማለት በሹክሹክታ ተከራከሩ። ሞቱ እንደ ሕይወቱ ምስጢር ሆነ። አርዮስ ሞተ። ነገር ግን አርዮሳዊነት ለብዙ መቶ ዓመታት በጎቶችና በቫንዳሎች ዘንድ ቀጠለ። ዛሬም ቢሆን በሰው ልጅ አእምሮና በመለኮተ ምስጢር መካከል ያለው ፍልሚያ አላበቃ። አምላክ ማን ነው? እኛስ እነማን ነን? የሚለው ጥያቄ የአርዮስ ጥላ ሆኖ ዛሬም ይከተለናል። ታሪክ አርዮስን መናፍቅ ብላ ከፈረደችው ቆይታለች። ነገር ግን እርሱ ለጠየቃቸው ጥያቄዎች ቤተ ክርስቲያን የሰጠችው መልስ የዛሬውን ክርስትና የገነባው ያለ አርዮስ አትናቴዎስ የለም። ያለ ጥያቄም መልስ የለም። በጥበብና በእምነት በምክንያትና በሚስጥር መካከል የሚደረገው ጉዞ ግን ይቀጥላል። አርዮስ ሆይ በጥበብህ ሰማይን ልትለካ በምክንያትም መለኮትን ልትሰፍር ተነሳ። ነገር ግን ጥበብ ካለ ትሕትና የእውር በትር ናት። በቤተ ክርስቲያን ቅኔ አርዮስ ማለት ልብሱ የተገፈፈ ማለት ነው። ክርስቶስን ፍጡር ባለ ጊዜ እርሱ ራሱ ከጸጋው ተራቆተ። ምንፍቅናው ምን ያህል ነበር ካልን መለኮትን በሰውኛ አእምሮ መጋዝ መቆረጥ ነበር። እርሱ ወልድ አልነበረበት ጊዜ ነበር ሲል ዘላለማዊነትን በጊዜ ሰንሰለት አሰረው። አባት ያለ ልጅ አባት ሊባል እንደማይችል፣ ብርሃን ያለ ወገግታ ብርሃን ሊባል እንደማይችል እኔውን ዘነጋው። አርዮስ ክርስቶስን ታላቅ ፍጡር አደረገው። ነገር ግን ፍጡር ፍጡርን ሊያድን አይችልም። ድልድዩ ከወርቅ ቢሰራ እንኳን ከቆመበት መሬት ካልተነሳ ማዶ አይሻገርም። ክርስቲያናዊ ምልከታችን ግን እንዲህ ሲል ይጠይቃል። ምክንያት ወይም ሎጂክ ብቻውን የሕይወት ምስጢር ሊፈታ አይችልም። አእምሮ ሊሸከመው የማይችለውን ሰማያዊ እውነት በምድራዊ ቃላት ለመተርጎም መሞከር ትዕቢት ወይስ ጥበብ ይባላል? አርዮስ የወደቀው ስለጠየቀ ሳይሆን ለጥያቄው በሰጠው ደረቅ ምላሽ የመለኮትን ወላፈን ሊያጠፋ በመመኘቱ አይደለምን?
የአርዮስ ፍጻሜ በአደባባይ መሆኑ፣ ትምህርቱም የአደባባይ ወሬ እንጂ የሚስጥር ማዕድ አለመሆኑን ያሳያል። ቤተ ክርስቲያን አርዮስን ስትረግመው ሰውን ስለጠላች ሳይሆን እውነትን ስለወደደች ነው። አምላክ ሰው የሆነው ሰው አምላክ ይሆን ዘንድ ከሆነ ክርስቶስ አምላክ ካልሆነ የሰው ልጅ ተስፋው ምንድን ነው? ዛሬም በመንገዶቻችን ላይ አዳዲስ አርዮሶች ይበቅላሉ። ሚስጥርን በምክንያት እምነትን በሎጂክ ሊተኩ የሚሹ። የታሪኩ ትምህርት ግን ይኸው ነው። ባህርን በጭልፋ ለመጨረስ መሞከር ጭልፋውን ያስጥላል እንጂ ባህሩ አያልቅም። አርዮስ አለፈ፣ ሚስጥሩ ግን ጸንቶ ይኖራል። ለመሆኑ እስቲ ጥያቄ ልጠይቃችሁ። ዓለምን ሊያድን የመጣው ያ ገሊላዊ በአምላክና በሰው መካከል የቆመ ታላቅ ፍጡር ብቻ ቢሆን ኖሮ ዛሬ እኛ የምንጸልየው ወደ ባዶ ሰማይ ይሆን ነበርን? ወይስ አምላክ ራሱ ካልወረደና በስጋችን ካልተገለጠ ሞታችንን ሊያሸንፍ የሚችልልን ሌላ ማን ነው? የአርዮስ ትምህርት አደገኛው ጎን ለስላሳነቱና አመክኗዊ ወይም ሎጂክ መሆኑ መቅረቡ ነበር። እርሱ ወልድ ፍጡር ነው ሲል ክርስትናን ከምስጢራዊ እምነትነት አውርዶ ወደ ተራ ምድራዊ ፍልስፍና ቀየረው። ይህ ለምን አደገኛ ሆነ? የመጀመሪያው የድነትን ድልድይ ማፍረሱ። ቤተ ክርስቲያን የምታስተምረው አምላክ ሰው የሆነው ሰው አምላክ ይሆን ዘንድ ነው ብላ ነው። አርዮስ ግን ክርስቶስን ከፍ ያለ ፍጡር አደረገው። ነገር ግን ፍጡርን ሊያድን አይችልም። ድልድዩ ከወርቅ ቢሰራ እንኳን ከቆመበት መሬት ካልተነሳ ማዶ አይሻገርም። ክርስቶስ ፍጹም አምላክ ካልሆነ በመስቀል ላይ የፈሰሰው ደም እንደ ማንኛውም ሰማዕት ደም ተራ ይሆናል እንጂ ዓለምን የማዳን ኃይል አይኖረውም ነበር። የአርዮስ ትምህርት የሰው ልጅ ከተስፋው ጋር የሚያገናኘውን ሰንሰለት በጥሶ ጣለ። ሁለተኛው የመለኮት ፍቅርን ማሳነስ። የክርስትና ትልቅ ምስጢር አባት አንድያ ልጁን እስኪሰጥ ድረስ ዓለምን መውደዱ ነበር። አርዮስ ግን ወልድ ፍጡር ነው ባለ ጊዜ አምላክ ዓለምን ለማዳን የከፈለው መስዋዕትነት አንድ ፍጡሩን መልአክ ብቻ አስመሰለው። ይህ አምላክ ራሱ ወርዶ የተቀበለውን መከራና ያሳየውን ፍጹም ፍቅር ዋጋ የሚያሳጣ ነበር። ሶስተኛ ጣዖት አምልኮን መፍጠር። አርዮስ ክርስቶስ ፍጡር ነው እያለ በሌላ በኩል ደግሞ ልንሰግድለት ይገባል ይል ነበር። ይህ ደግሞ ለፈጣሪ የሚገባውን ስግደት ለፍጡር መስጠት ነው። ይህም መጽሐፍ ቅዱሳዊውን ለእግዚአብሔር ብቻ ስገድ የሚለውን መመሪያ የሚጥስና እምነቱን ወደ ጣዖት አምልኮ የሚመልስ አደገኛ መንገድ ነበር። አራተኛ ቤተ ክርስቲያንን የመክፈል መርስ። አርዮስ ሃይማኖትን ከልብ ጸሎት አውጥቶ ወደ አደባባይ ክርክር፣ ወደ ፖለቲካ መሳሪያነት ቀየረው። ዜማዎቹና ቅኔዎቹን ተጠቅሞ በምዕመን መካከል የጥርጣሬን ዘርዘራ። ይህም በቤተ ክርስቲያን በአንድነት እንዳታድግ ይልቁንም በቃላት ፍልሚያ እንድትዳከም አደረገ። በአጭሩ የአርዮስ ትምህርት እንደ ሰይፍ ነበር። ክርስቶስን ከአባቱ ሰውንም ከፈጣሪው የሚለይ እርሱ በመለኮት ባህሪ መካከል ጊዜንና ፍጥነትን በመጋረጃነት ሊያሳርድ የሞከረ ነው። ነገር ግን የኒቅያ ሊቃውንት የተረዱት አንድ እውነት ነበር። ክርስቶስ አምላክ ካልሆነ እኛ ዛሬም በኃጢአታችንና በሞታችን ውስጥ ነን። አርዮስ የወደቀው በእውቀት ማነስ ሳይሆን ለእውቀቱ ፍቅርና ትህትና ባለመጨመሩ ነበር። የምክንያት መብራቱ ሚስጥሩን ከማብራት ይልቅ አይኑን አሳወረው። አርዮሳዊነት በዚህ ሰዓት አፈር ገብቷል። ነገር ግን አስተውሉ፣ በቤተ ክርስቲያን መንገድ ውስጥ አፈር ልሶ የሚነሱ አንዳንድ የአርዮስ አይነት አስተምሮዎች አሉ። አሁንም ቢሆን ቤተ ክርስቲያናችንን መከፋፈልና የድነት መሰረታችንን ግራ ለማጋባት የሚነሱ አስተምራቶች በየስፍራው ብቅ ማለታቸውን አያቆሙ። ታዲያ ለዚህ ሁሉ መፍትሄው እንደ አጥናቴዎስ አይነት ወገቡን የታጠቀ የእግዚአብሔርን ቃል መሳሪያ አድርጎ የሚጠቀም ኃያልና ብርቱ ሰራዊቶች ያስፈልጉናል። ቃሉ ለሁሉ ምላሽ አለው። መመራመር ወደ ሰማይ አያደርስም፣ በትህትና ለእግዚአብሔር መገዛትና መከተል እንጂ። ሌላ ታዲያ ምን ምርጫ አለን? ጥያቄው ይቀጥላል። እስቲ ከዚህ ትምህርት የተማራችሁ መልእክቱን ለሌሎች ሼር በማድረግ ታሪክን እንዲያውቁ አጋሩልን። ይህንን ቻናል ሰብስክራይብ በማድረግ ሌሎች እንዲህ አይነት መልእክቶች ሲለቀቁ ወደ እናንተ እንዲደርሱ አድርጉ።